በትዳር ውስጥም ሆነ በፍቅር ግንኙነት ውስጥ ያላችሁ ጥንዶች ደስተኛ ያልሆናችሁ እንዲሁም በመካከላችሁ አለመጣጣም፣ ግጭቶች የሚበዙ ከሆነ ይሄ ቪዲዮ ለእናንተ ነው ማለት ነው። እናንተን አንድ የሚያደርግ እናንተን ወደ ነበረው ፍቅራችሁ እንድትመለሱ የሚያደርግ የማንቂያ መልእክቶች ናቸው። በዛሬው ቪዲዮ ላይ በትዳራችሁ ውስጥም ሆነ በፍቅር ግንኙነት ውስጥ ያላችሁ ሰዎች አለመጣጣምና መጋጨት በተደጋጋሚ እየተፈጠረ ከሆነ ምክንያቶቹ ብዙ ቢሆንም ከነሱ ውስጥ ግን 8 የሚሆኑ ሐሳቦችን ራሳችሁን እንድታዩበት የሚረዷችሁን ነጥቦች ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ከሆናችሁ ባላችሁበት የፍቅር ግንኙነትም ሆነ በትዳራችሁ ውስጥ ደስተኛ ካልሆናችሁ እነኚህ የምጠቅሳቸው ምክንያቶች ካሉ ወዲያው ወደ ራሳችሁ ሆናችሁ ራሳችሁን እንድታርሙበት የሚጠቅማችሁ ሐሳብ ነው ማለት ነው። እስከ መጨረሻ ከኔ ጋር ሆናችሁ ትጠቀማላችሁ ማለት ነው። በመጀመሪያ ደረጃ እንግዲህ ሰዎች ከተጋቡ በኋላ ወይም ደግሞ ከተከጃጀሉና በፍቅር ውስጥ አብረው እየቆዩ ያለ የማያጣጥማቸው ነገር ምንድነው? አንዳንዴ ዝም ማለት ነው። ማለት በአንድም በሌላ መንገድም አንዱ ማውራት ሲፈልግ ሌላኛው ዝም ሊል ይችላል። ወይም ደግሞ በመካከል በአንዳንድ ትናንሽ በሚባሉ ሐሳቦች መጋጨት ይኖርና አንደኛው ያንን ነገር ተናግሮ መፍትሄ ላይ ለመድረስ ሲፈልግ ሌላኛው አካል ደግሞ በዝምታ ያንን ነገር ለማለፍ የሚሞክር ከሆነ ይሄ እጅግ በጣም ከባድ ነው። እያደር እየተደጋገመ ሲሄድ ደግሞ ፍቅራችሁን እያሻከረውና የበለጠ አለመጣጣምን አይነት ነገር ይፈጥራል በተደጋገመ ቁጥር ማለት ነውና እንደዚህ ቅሬታ ለምን ተፈጠረ ማለት አይቻልም። ቅሬታ ይፈጠራል። ያው ሁለት ነፍስ አንድ ላይ ሲሆን ቅሬታ ይፈጠራል። ግን ያንን ቅሬታችንን የምንፈታበት መንገድ ምን አይነት መንገድ ነው የሚለውን ማወቅ ነው። አንዳንዴ ወዲያው አለመናገር፣ ወዲያው ሁለታችሁም እሳት አለመሆናችሁ እጅግ በጣም መልካም ነው። አንዱ ሀይ ሲሆን አንዱ ደግሞ ሎ መሆኑ እጅግ በጣም ጠቃሚ ነው። ግን ይሄ እስከ ድረስ ይቀጥላል የሚለውን ማወቅ አለብን በተመሳሳይ ሰዓት ማለት ነው። ምክንያቱም ያን ነገር ላለማባባስ ዝም ብሎ ማሳለፉ እጅግ በጣም መልካም ሆኖ ሳለ ግን ደግሞ እስከ ወዳኛው ዝም ብሎ አንዱ ማውራት እየፈለገ ሌላኛው ማያወራ ከሆነ ይህ እጅግ በጣም በተደጋገመ ቁጥር ፍቅራችሁን የሚጎዳባችሁ ነጥብ ነው ማለት ነው እና ዝም ማለት እጅግ በጣም የሚጎዳ ነው ማለት ነው ፍቅራችሁን። በተለይ በትዳር ውስጥ ያላችሁ መነጋገር ወዲያው የዕለት የዕለቱን ይሄ ያጋጫችሁን ነገር ለሰዓታት ዝም ትሉና ከዛም በኋላ ሳይውል ሳያድር የዛን ነገር ተነጋግራችሁ ልትፈቱበት ይገባል። በፍቅር ግንኙነት ውስጥ ያላችሁ እንደዛ ማለት ነውና ፍቅራችሁን ከሚጎዳባችሁ ወይም ደግሞ ባላችሁበት የፍቅር ግንኙነትም ሆነ በትዳራችሁ ውስጥ ደስታችሁን እያሳጣችሁ ያለው አንዳንዴ ይሄ ዝም ማለት ነው። የራስን ስሜት ብቻ ማዳመጥና ስለሌላው አለመጨነቅ ይህ እጅግ በጣም ፍቅራችሁን የሚጎዳባችሁ ነጥብ ነው። ሌላኛውና ሁለተኛው ነገር ደግሞ ጊዜ አለመስጠት ነው። ለእሷ አንተ ጊዜ አለመስጠት ወይም እሷ ለአንተ ጊዜ የማትሰጥ ከሆነ ለምሳሌ በፊት ስትገናኙ አካባቢ ላይ ተነፋፍቃችሁ ነበረ። ለእሷ አንተ የማትሆነው ነገር የለም። ጊዜህንም ከጓደኞችህም ያለህን ነገር መስዋዕት እያደረግክ ለማግኘት እሷን ትጥራለህ። እሷም እንደዛው ማለት ነው። በፍቅር ሰዓት ሳላችሁ አንተን ለማግኘት ብላ ከጓደኞቿ ጋር ፕሮግራሟን ሰርዛ ሊሆን ይችላል። በግል የምታደርጋቸውን ነገሮች ከአንተ ጋር ለማውራት አንተን ለማግኘት ብላ ብዙ ነገሮችን መስዋዕት ትከፍል ነበር አይደል? በዛ ደረጃ ጉጉቱ ነበር። ግን አብራችሁ ከሆናችሁ በትዳር ውስጥም ከሆናችሁ ደግሞ ይሄን ነገር እየቀነሳችሁ በምትመጡ ቁጥር ሰውነንና እናስተውላለን። በፊት እኮ ሳያገኘኝ ሳያገባኝ የራሱ ሳያረገኝ በፊት እኮ በዚህ ደረጃ ይንከባከበኝ ጊዜ ሰጠኝ ነበር ልትል ትችላለች እሷ። ገብቶሃል አይደል? አንተም ደግሞ እንዴ በፊት እኮ ስልኬ ስደውልላት ታነሳ ነበረ፣ ሀሳቤን ትጠይቀኝ ነበረ። እንደ ሴት ማድረግ ያለባትን ነገር ያኔ ታደርግልህ ነበር። አሁን ግን አንድ ላይ ከሆናችሁ በኋላ ያ ነገር ላይሆን ይችል ይሆናልና ይሄ ጊዜ አለመስጠት አንተን በፊት ላይ ተገናኝታችሁ በዛ ደረጃ ያንተን ሐሳብ ለመስማት ቁጭ ብላ ደስ በሚሉ ፈገግታዎች ምናምን ነገር ነበር አይደል ያንተ የምታወራቸውን ነገሮች የምትሰማው። አሁን ላይ ግን አንተ ስታወራት ችላ የምትል ከሆነ ወይም ደግሞ በቂ የሆነ ጊዜ የማትሰጥ ከሆነ ያ ፍቅራችሁን እጅግ በጣም የሚያሻክረው ነው ማለት ነውና ያው ነጥቤ ይሄ ነው ማለት ነው። ጊዜን አለመስጠት። አንቺ ለሱ ጊዜ የማትሰጪው ከሆነ ወይ እሱ ለአንቺ ጊዜ የማይሰጥሽ ከሆነ እያደር ክፍተት እየተፈጠረ ይመጣል ማለት ነውና ክፍተት እየተፈጠረ ሲመጣ ደግሞ አንቺም ሌላ
ሳታስቢ ወይም ልብሽ ወደ ሌላ የመሻፈት ነገር ይፈጠራል። ወይ እሱም ደግሞ እንደዛ በቃ ከአንቺ እንደዚህ ተመሳሳይ አይነት ፊት የሚያይ ከሆነ ጊዜ ማሰጪው ከሆነ እንደ ነገሩ ከሆነ የምትቀበዩ ምናምን ነገር ውጭውን እንዲህ ታደርጊዋለሽ ማለት ነው። በተለይ በትዳር ላይ ያላችሁ እጅግ በጣም ይሄን ነገር ልትሰሩበትና ልታስቡበት ይገባል ማለት ነው። ሌላኛውና ሶስተኛው ደግሞ እኔ ብቻ ትክክል ነኝ የሚለው አካል ካለ ማለት ነው። ለምሳሌ ወይ አንቺ ወይ እሱ በሆነ ነገር ላይ የኔ ቃል ብቻ ይሰማ፣ እኔ ብቻ ትክክል ነኝ፣ ገብቷችኋል አይደል? በቃ እኔ ብቻ የምትሉ ከሆነ ፍቅራችሁን አደጋ ላይ ይጥላል ማለት ነው። ምክንያቱም ትዳር ወይም የፍቅር ግንኙነት እኮ አንዱ አንዱን የሚሰማበት፣ አንዱ አንዱን ትሪት የሚያደርግበት አይደለም። እንደዛ ነው፣ መከባበርና ፍቅር የነገሰበት ነው። እና ከዚህ ይልቅ ግን በተቃራኒ ከሆነ እሱ እኔ የበላይ ነኝ የሚል ከሆነ ወይ እሷ የኔ ቃል ብቻ ይደመጥ፣ እኔ ብቻ ነኝ ትክክል፣ እኔ ጥፋት የለብኝም አይነት ነገር የምንል ከሆነ ፍቅራችንን አደጋ ላይ እንደሚጥልብን ማወቅ መቻል አለብን። እና ይሄ አንዳንዴ በጣም ራስን አግዝፎ ማየት ወይም ደግሞ እኔ ጥፋት አላጠፋም አይነት ነገር፣ እንደዚህ አይነት አመለካከት በወንዱ ወይም በሴቷ በኩል ካለ የምንተራረምበት እድል ስለማናገኝ ይሄ ነገር እየተደጋገመ በሄደ ቁጥር ወንዱም ወደ ሌላ ነገር ወይም ሌላ የምትመቸውን ሴት እንዲፈልግ ታደርገዋለች። ሴቷም እንደዛው። አንተ ሁሌ እንደዛ የምትሆንባት ከሆነ ልቧ ከአንተ ጋር ሳይሆን በአካል ከአንተ ጋር ነች፣ ግን ልቧ ከአንተ ጋር የማይሆንበት አጋጣሚዎች ይፈጠራሉ። ይሄ ሆነ ማለት አብራችሁ ናችሁ ግን አብራችሁ አይደላችሁም አይነት ነገር እንዳይፈጠር ይህን ነገር ትኩረት ብትሰጡበት እጅግ በጣም ፍቅራችሁን የምትታደጉበት መንገድ ነው ማለት ነው። ሌላኛውና አራተኛው ነገር ደግሞ ምንድን ነው? አንዳንዴ እንደ ቀልድ የምናወራቸው ነገሮች አሉ አይደል? ለምሳሌ እንዲህ ቁጭ ብለን እየተዝናናን ሊሆን ይችላል፣ ወይ ዊኬንድ ላይ ሊሆን ይችላል፣ ቤታችን በቃ እየተዝናናን ብቻ ሊሆን ይችላሉ። እና እሱ በመሀል እኔን ብታጭኝ ምን ይሰማሻል? ወይም ደግሞ እሷ እኔን ምናልባት ከጓደኞች ጋር ብታገኘኝ ምን አይነት ስሜት ይሰማሃል አይነት፣ ገብቷቸዋል። ይሄ ቀልድም አይደለም፣ ምንም ደስም የሚል ነገር የለውም። እንደ ቀልድ ራሱ እንደዚህ አይነት ነገር መባል አለበት ብዬ አላስብም። ይሄ የግል አስተያየቴ ነው። እና እኔን ብታጣኝ ምን ይሰማሃል? ወይም ደግሞ እኔን የጓደኛውን ስም ጠቅሰሽ ከእሱ ጋር ብታይኝ ምን ይመስልሃል? ምን ይሰማሃል? ይህ በጣም አንቺ እንደዛ ብለሽ የምትጠይቂው ራሱ ለእሱ ምን አይነት አመለካከት ምን አይነት ቦታ ቢኖርሽ ነው? ወይም ደግሞ እሱ እንደዚህ ብሎ ቢልሽ እኔን ከጓደኛሽ ጋር ብታገኘኝ ምን ይሰማሻል? ወይም በሌላ አባባል ቺት ባረክ አይነት ነገር ነው አይደለ? ምን ይሰማሻል? ይሄ እጅግ በጣም አብሮን ያለን ሰው አለማክበርን ራሱ የሚያሳይ ምልክት ነው። ወይም ለዛ ሰው ከልባችን እንደማንወደው ነው የሚያሳየው። ምክንያቱም ያላችሁት የፍቅር ግንኙነት ላይ ነው አይደለ? ስለዚህ እንዴት ነው እንደዚህ አይነት ነገር ለማለት ድፍረቱ ራሱ ሞራሉ ራሱ የሚኖረን ማለት ነው። እና አንዳንዴ የምንቀልድበትን ቦታና ቀልዱን ማወቅ አለብን። አይ ለቀልድ እኮ ነው የሚባል ነገር የለም። ወይም ደግሞ ይሄ የራስን የልብን ፍላጎት በጨዋታ አስመስሎ ማውራት አይነት ነገር ነው። እና ይሄ እጅግ በጣም ራሳችንን የሚያጋልጥ ነጥብ ነው ማለት ነው። ማለት አንተ እንደዛ አልክ ማለት ወይ እሷ እንደዛ አለች ማለት መቼም ከአእምሮክ አይወጣም። እንደ ቀልድ እንኳን ብትልክ በሰዓቱ እንዴ ምን ሆነሽ ነው? እኔ እኮ እወድሻለሁ፣ አፈቅርሻለሁ እኮ እንዴት እንደዚህ አይነት ነገር ትያለሽ ብለህ ብትላትም ከዛ በኋላ ግን ያ ሀሳብ አእምሮክ ላይ ተጣብቆ ነው የሚቀረው ማለት ነው። በቃች ሴት ምን አስባ ነው? ከኔ ምን ጎሎ ነው? እንዴት እንዲህ ልትል ቻለች? ምናምን ነገር ትላለህ። ብቻህን ስትሆን ያ ቃል አይምሮክ ላይ ነው የሚያቃጭለው ማለት ነው። እሷን ብትሆን በሰዓቱ እንዴት ምናምን ብላ ትልና ከዛም በኋላ ግን ከአይምሮ አይወጣም። እና አንዳንዴ የምንቀልድባቸውን ቀልዶች ብንመርጥ እጅግ በጣም መልካም ነው ማለት ነው። እነኝን ነጥቦች በደንብ ከተረዳን ፍቅራችንን የምንታደግባቸው መንገዶች ናቸው። እና እንደ ቀልድ ብለን እንደዚህ አይነት ነገር በሚወደን ሰው ፊት ማለት የለብንም ማለት ነው። ሌላኛውና አምስተኛው ነጥቤ ደግሞ ምንድን ነው? ራሳችን የምንላቸው ባውንደሪዎቻችንን ልናስጥስ አይገባም። በቃ ይሄ ፍቅር ግንኙነት ነው። እሱን ላከብረው ሊወደው ይገባል፣ እሱም እኔን ሊያከብረኝ ሊወደኝ ይገባል። ከዛ ውጭ ግን እኔ የእሱ የማውቃቸው የግል ባውንደሪዎቹን ልደፍርበት የማልፈልጋቸው ፖይንቶች ይኖራሉ። እሱም የኔ የምላቸውን የግል ባውንደሪዎችን ሊደፍርብኝ አይገባም። ስለዚህ
ይሄንን ማወቅ እሷ ይሄን ነገር ትወዳለች፣ ይሄን ነገር ትጠላለች፣ ይሄን ነገር ማለት አይጠበቅብኝም ብሎ ያ ሰው ማወቅ መቻል አለበት። እሷም እንደዛ አይ ባሌ ይሄን ነገር አይወድም፣ ይሄን ነገር አልለውም አይነት ነገር በቃ ይሄ ባውንደሪያችንን መተላለፍ መቻል የለብንም ማለት ነው። ይሄን ባደረግን ቁጥር የመከባበራችንን የመዋደዳችንን መጠን እጅግ በጣም እየጨመረ ይመጣል ማለት ነው። ይሄ አንዳንዴ አወኩሽ ናኩሽ አይነት መሆን የለበትም። ምንም ያህል ዓመት በትዳር ውስጥም በፍቅር ውስጥም ብንኖር ማለት ነው። እና ይሄንን ካደረግን የበለጠ እየተከባበርን እና ፍቅራችንን ከአደጋ እያዳንን የምንመጣበት ፖይንት ነው። ሌላኛውና ስድስተኛው ነጥቤ ደግሞ ምንድን ነው? መከባበር ነው። መከባበር እጅግ በጣም አስፈላጊ ነው። እንኳን እኛ ነፍስ ያወቅን ይቅርና ህፃናቶች ራሱ እኮ በአክብሮት ስንጠጋቸው፣ ስንጠራቸው፣ ስንወዳቸው በዛ ደረጃ ደስተኛ ነው የሚሆኑት። እንኳን እኛ ነፍስ ያወቅን አደልቶች ንቅርና ማለት ነውና መከባበር እጅግ በጣም አስፈላጊ ነው። አንተ እሷን የማታከብራት የምትንቃት ከሆነ አንድ ያጎቻታለሁ ብለህ ከአጠራር አንስቶ እንኳን ስሜ እባክሽ እስኪ አምጪ ያንን ምናምን አይነት ነገር የምትላት ከሆነ ይህ እጅግ በጣም በተደጋገመ ቁጥር በእሷ ውስጥ የምትፈጥረው ስሜት እጅግ በጣም የሚደብር ነው የሚሆነው ማለት ነው። እሷም አንዴ አገባውክ ብላ እባክህ እስኪ አምጣው ያንን ነገር በቀልድ እንኳን አለ አይደለ የሆነ ከበሬታ የሌለው አይነት አነጋገር የምንነጋገር ከሆነ ያ ነገር እያደር ወንድሽ የምትጎጅበት ነገር ነው። ምክንያቱም የሚፈጥረው ነገር እጅግ በጣም ከባድ ነው። የሆነ ቃላቶች የሰው ልጅ ይሰራሉም ይሰብራሉም። ስለዚህ በዚህ ነገር ላይ ጥንቃቄ ብናደርግ እጅግ በጣም መልካም ነው። ትዳራችንን ከአደጋ መታደግ የምንችልበት መንገድ ነው ማለት ነው። ሌላኛውና ሰባተኛው ነጥቤ ደግሞ ማማት ነው። ማማት ማለት ለምሳሌ አንቺ ከቤተሰቦች ከጓደኞች ከሆነ ስለ ባልሽ የምታሚ ከሆነ እጅግ በጣም ደካማ ጎንሽን ነው የሚያሳየው። ወይም ደግሞ ባልሽ ስለ አንቺ ከጓደኞቹ ከቤተሰቦቹ ጋር ሆኖ የሚያማሽ ከሆነ ቤቱን ሆነ ትዳሩን ወይም ሚስቱን መምራት የማይችል ወንድ እንደሆነ ነው የሚታወቀው ማለት ነው። ወንዶች ብዙ እንደዚህ አያሙም፣ ግን የሚያሙ ወንዶች ካለክና ይህን ድምፅ የምትሰማ ከሆነ ሚስትህን በየትኛውም መንገድ ለማንም ሰው ማማት የለብህም። ጉድለቷንም ደካማ ጎኗንም እንደ ባል መክረክ ሚስትህን መገሰጽ ትችላለህ። ሚስትም እንደዛው ባልሽ ነው፣ ገበናሽ ነው ምንም ቢሆን። ስለዚህ ለጓደኛም ለቤተሰብም አውጥቶ መናገር እጅግ በጣም የወረደ አስተሳሰብና አመለካከት ነው ማለት ነው። ከሱ በኩል ያልተመችሽ ነገር ካለ ደካማ ጎኑን እንዲህ ነው ብለሽ ለራሱ ብትነግሪ የተሻለ ነው የሚሆነው ማለት ነው። እና ይሄንን ባደረግን ቁጥር ፍቅራችንን እየታደግን እንመጣለን ማለት ነው። ሌላኛውና ስምንተኛው ደግሞ ምንድነው? እኔ በድዬ ከሆነ ያንን ሰው ይቅርታ መጠየቅ ነው። የይቅርታ ኃይል እጅግ በጣም ትልቅ ነውና ጥፋተኛ መሆኔን ካወቅኩኝና ከተረዳሁ የይቅርታ ልብ ቢኖረን ማለት አንዳንዴ ይቅርታ ላለማለት ከራሳችን ጋር የምንታገልበት ፓርት አለ አይደል? ያ ደግሞ በፍቅር ግንኙነት ውስጥም ሆነ በትዳር ውስጥ እጅግ በጣም አደጋ አለው ማለት ነው። ይቅርታ ማለታችን ለዛ ሰው ያለንን ፍቅርም ከበሬታንም የምንገልጽበት ነው። በዛ ላይ ደግሞ እኛ ጥፋተኛ ሆነን ከሆነ ይቅርታ ብንለውም ምንም ማለት አይደለም። ምክንያቱም የህይወታችን አጋር ነው አይደል? አግብተነዋል፣ ስጋችንን ተከፋፍለናል፣ በቃ አንድ አካል ሆነናል አይደል? ስለዚህ አንድ አካል ለሆነው ሰው ይቅርታ መጠየቅ በዛ ደረጃ ይከብዳል ብዬ አላስብም። ይሄ አጉል ኢጓችን እኛን እንትን የሚለን ካልሆነ በስተቀር ወይም በኢጓችን ተጠልፈን የወደቅን ካልሆንን በስተቀር በትዳር ውስጥም በፍቅር ግንኙነት ውስጥም ይቅርታ ማለት እጅግ በጣም ደስ የሚል ነገር ነው በእውነቱ ማለት ነው። እና ይሄ ባጠፋነው ነገር ላይ ዝም ብለን ይሄ አጉል ኩራትም አንለውም። ይሄ በጣም መጥፎ የሆነ መንፈስ ነው። ምክንያቱም የበለጠ ይቅር ልትል ስትፈልግ ይቅር እንዳትል የሚያደርግ ነገር በውስጥ የሚተናነቅ ከሆነ ያ እጅግ በጣም የሚጎዳና አደጋ ላይ አንተንም ሆነ ወይ በአንቺ በኩል እንደዚህ አይነት ምልክት የሚታይሽ ከሆነ የሆነ አጥፍተሽ እንደሆነ ታውቆሽ ይቅርታ ለማለት እየፈለግሽ እንዳትይ የሚያደርግሽ ከራስሽ ጋር የሚያታግልሽ ነገር ካለ ያ እጅግ በጣም መጥፎ መንፈስ ነው። ሲቀጥል ያንን ነገር አሸንፈሽ ያው በውስጥሽ የሚታገልሽን መጥፎ መንፈስ አሸንፈሽ አጋርሽን ይቅርታ እንደዚህ ሆኖ እንደዚህ አልመሰለኝም ነበር ብትይ ምን ያህል ደስ እንደሚል ማለት ነው። ስለዚህ እነኚህ 8 ነጥቦች በትክክል
በትዳራችሁ ውስጥም ሆነ ባላችሁ የፍቅር ግንኙነት ላይ እስኪ ቼክ አድርጉት፣ ራሳችሁን ፈትሹበት። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። በቀጣይ በሌላ ለእናንተ ይጠቅማችኋል ይመጥናችኋል ብዬ በምላቸው የፍቅር ሀሳቦች፣ ወጎች የምመጣ ነው የሚሆነው። እስካሁን አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ባይ ባይ።